ተመልከቱ ሙስሊም ማለት ይሄ ነው። በትላንትናው ዕለት ለተቃጠለው መስጂድ እጅግ በጣም በሚያስገርም ሁኔታ ዛሬ የአካባቢው ሙስሊሞች ብሎኬት እያወረዱ ይገኛሉ። እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው ብር ማምጣት አለብሽ 200 ሺህ ብር ማምጣት አለብሽ አላት። ክፍያው ስንት ነው? ክፍያ እስካሁን አላቋቋምም። መመዝገቢያ ክፍያ ካለ እኔ እነግራቸዋለሁ። ጊዜው ከፍቷል። የወተት ምርቶች ላይ የአስከሬን ማቆያ የሚጠቀሙ ነጋዴዎች እንዳሉ ተገልጿል። እውነቱ ግን እኔ ሀያት ሚስት ያለችም ከሀያት 2 ልጆች የሉኝም። ሀያት ማለት በጣም መወዳት። ዱንያ ላይ ያሉ ሴቶች እኮ አስቸገሩን። ወላሂ መኪና ይሉሃል፣ ብሩ እዛ ላይ ነው። አባት የሚጠራው ቤተሰብ የሚጠራው በጣም ትልቅ ገንዘብ ነው። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمه الله وبركاته. سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ለኢንሻአላህ ዛሬም ከመገን እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ ወሳኝ ሆነ ቪዲዮ ማለት ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ ቻናል ቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠት ለምቀጣ ወደ ቪዲዮ አልፍኩላችሁ። ተመልከቱ ሙስሊም ማለት ይሄ ነው። በትላንትናው ዕለት ለተቃጠለው መስጂድ እጅግ በጣም በሚያስገርም ሁኔታ ዛሬ የአካባቢው ሙስሊሞች ብሎኬት እያወረዱ ይገኛሉ። ይሄም የሆነው መስጂዱን በተሻለና በአማረ በተለየ መልኩ በድጋሚ ለመገንባት ነው። አጥፊዎቹ እስኪገኙ ብለው ቁጭ አላሉም። እጅግ በሚያስገርም ሁኔታ መስጂዱን ለመገንባት የገቢ ማሰባሰብም አስጀምሯል። ብሎኬትም እያወረዱ ነው። መጀመሪያ በብሎኬት አልነበረም የተሰራው። አሁን ግን በብሎኬት ለመስራት ይሄው ርብርብ እየተደረገ ነው። አላሁ አክበር። ሙስሊም ማለት ይሄ ነው። ቪዲዮውን ልጋብዛችሁ። አካውንቴ ስለተመታ በደንብ አዳርሱት ይሄን የሙስሊሞችን ድንቅ ስራ። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ እጅግ በጣም የሚያስደስት መረጃ ነው እንግዲህ የተሰማው። ከትላንትና ወዲያ ሁላችንም አዝነን ነበር። ወላሂ እኔ እንደዛ ቆመው ሲያለቅሱ ምንም ባለማድረጋቸው እንግዲህ ሲቃጠል የአላህ ቤት መስጂድ ሲቃጠል በተማሪዎች ርብርብ የተሰራ መስጂድ ነበረ። ገና እንግዲህ አልተመራረገም፣ ነገር ግን ይሰግዱበት ነበር። በዛ ደረጃ ሊቃጠል ችሏል ባልታወቁ ሰዎች ማንነት ማለት ነው። ኢንሻአላህ እነሱም ለህግ ይቀርባሉ ብዬ ተስፋ አደርጋለሁ። ነገር ግን በዚህ ደረጃ በትላንትናው ዕለት ሱብሃንአላህ ብሎኬት ሁሉ ሲወርድ ነበር። ሁሉም ነገር ለኸይር ነው። ኢንሻአላህ በህይወታችን የሆነ ነገር ሲፈጠር ለኸይር ነው ብለን ሶብር እናድርግ ይገባል። ይበልጥ ልንጠነክር፣ ይበልጥ ልናምር፣ ይበልጥ ትልቅ ቦታ ለማድረግና በዚህ ደረጃ ብሎኬት መጥቷል። ከዛ ከጭቃ ወደ ብሎኬት መስጂድ እንሰራለን ገነባለን ኢንሻአላህ። ወላሂ በጣም የሚያስደስት ነው። የኡማው አንድነትና ህብረት ፍቅር ግን ወላሂ እጅግ በጣም የሚያስደስት ነው። አላሁ አክበር ማሻአላህ እንድትሉ ፈልጋለሁ። ጊዜው ከፍቷል። የወተት ምርቶች ላይ የአስከሬን ማቆያ የሚጠቀሙ ነጋዴዎች እንዳሉ ተገልጿል። ወተቱ ላይ እንግዲህ ይህን የሚጨምሩበት ምክንያት ወተቱ እንዲበዛና የቆይታው ጊዜ እንዲራዘም ነው። በዚህም እንግዲህ ወተቱ ላይ የሬሳ ማድረቂያ መድኃኒቱን ይጠቀማሉ። ይህ ነገርም እንግዲህ ጤና ላይ ከፍተኛ የሆነ ችግር እንደሚያስከትል የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። እንደዚህ የሚያደርጉ ነጋዴዎች ላይም እርምጃ እየተወሰደባቸው ይገኛል። እጅግ በጣም የሚያስደነግጥ ነገር ነው። ይሄ ቪዲዮ ለመረጃ የሚያክል ነው ይዤ የመጣሁት ማለት ነው። ማንም ማመን እንዳለብን ሱብሃንአላህ። ተመልከቱ ነጋዴዎች ጋር የተለያዩ ብዙ ነገር ነው ስህተቶች የሚታዩት ከሻሪያው አንፃር ስንመለከት። አላህ ይጠብቀን። ወላሂ የሬሳ ማድረቂያ ወተት ውስጥ ኢና ሊላሂ ወኢና ኢለይሂ ራጂዑን ሱብሃንአላህ። እና ጥንቃቄ ልናደርግ። እንደዚህ አይነት ገንዘብ መጥቶም አይጠቅመንም፣ ያጀማ ያጠፋናል እንጂ እንደዚህ አጭበርብረን ሌላ ነገር ለማድረግ የምንሞክር ሰዎች አላህን ነፍራ ለማለት ወዳለው ወደ ሌላኛው ብዳልፍኩላ ጀማ ሱብሃንአላህ። ማንም ማመን እንዳለብን አናውቅም። በዚህ ደረጃ ሌላ ነገር ተፈጥሯል። ተመልከቱ ይሄንን ጉድ እንስማ እስኪ። መጀመሪያ እንግዲህ ውድ ቤተሰቦች በእኔና በሀያት ብዙዎቻችሁ ተወዛግባችኋል፣ ግራ ተጋብታችኋል። ብዙዎቻችሁ እየደወላችሁ ምንድነው ምን ሰሞኑን ብላችሁኛል። እውነቱ ግን እኔ ሀያት ሚስት ያለችም ከሀያት 2 ልጆች የሉኝም።
ሀያት ማለት በጣም ወዳት በጣም ማዝንላት እህቴ ናት። እንደምታውቁት እህታችን ሀያት የምትኖረው ሳውዲ አረቢያ ነበረ። ሳውዲ አረቢያ እየኖረች ወገቧን ታማ ወደ ኢትዮጵያ ሄደች። ኢትዮጵያም ስትሄድ ደግሞ ቤቷ ፈረሰ። እንደገና አሁንም ድጋሚ ከህመሟ ሳድን ወደ ዱባይ ሄደች። ዱባይም ሄዳ አመልያት አደረገች። አመልያትም አድርጋ ለመስራት እየሞከረች ነው፣ ግን ህመሟ ሊያሰራት አልቻለም። በቃም ነው ወሪቱን መስራት ፈልጌያለሁ፣ ለይቱ ደግሞ አጀንዳ ያስፈልጋል አግዘኝ ስትለኝ አብሽሪ እህቴ ብዬ ነው ያን አጀንዳ ይፈጠር። ግን ብዙዎቻችሁ ስለተወዛገባችሁ ይቅርታ መጠየቅ እፈልጋለሁ። ሙነወር በባለፈው 2 ልጆቹን ጥሎ ሚስት ሲፈልግ የገዛ ሚስቱ ያዘችው ምን አይነት ብዙ ነገር ሲወራ ነበር። በነገራችን ላይ አሲያ ቤት ገብቶ ዘውጁን ብዙ ነገር ግን በቃ ሁሉ ፌክ ነው ማለት። ሚዲያ ላይ የምትመለከቱት እያንዳንዱ ነገራቶች ውሸት ነው። ጥንቃቄ አድርጉ እና ገሌ የሆነ ተሰማጥረው እንደዚህ ተደራርገው እንደዚህ እየተላቀሱ በእነሱ ምክንያት ታለቅሳላችሁ፣ በእነሱ ምክንያት ታዝናላችሁ። ነገር ግን ውሸት ነው። እያንዳንዱ ነገራቶች ውሸት ናቸው ማለት ነው። ነገር ግን እሷን የረዳበት አጋጣሚ ትህትናው እንደዚህ መስዋዕት እስከ መክፈል ድረስ በጣም የሚደነቅ ነገር ነው። እንግዲህ ብዙ መከራና ስቃይ ደርሶባታል እቺ እህታችን ማለት ነው። ነገር ግን በዚህ መልኩ ነው እሷን መርዳት ወይ የሚለው እኔ እንጃ፣ ብቻ እናንተ ሀሳብ ስጡበት። ነገር ግን ሚዲያ ላይ የሚታየው ነገር ጠቅላላ ውሸት ነው፣ እውነት አይደለም። ያ ነገር እየመሰላችሁ ራሳችሁን የምትጎዱ የምታሳዝኑ፣ ሌላ ስሜት የሚሰማችሁ ሰዎች እንግዲህ ፌክ ነው፣ ያው ለመዝናናት ብላችሁ ሰዱት። ግን እውነት ነው ወላሂ ሁሉ ነገር ይመስላል። እኔ ራሱ ተሸውጃለሁ እና ያው ለዛ ለማለት ከዚህ ጋር ተያይዞ ከሙነወር ጋር ተያይዞ አሲያ ምናምን በተለይ ከዘውጁና ጋር ተያይዞ ብዙ ነገራቶች እየተወሩ ነው። አሲያን ታላላቅ ኡስታዞቻችን ሳይቀሩ እየመከሯት ነው። ነገር ግን ይህንን ቪዲዮ አይተን ኡስታዝ ዋሂድ 1 ደቂቃ የሚያክል መልእክት አለ። ወላሂ በእኔ የደረሰ አይደረስ የሚል ነገር ነው። እስኪ በጋራ እንመልከትና ሁላችንም ሀሳብ እንሰጥበታለን። እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድን ነው ማለትም አሳውቀኝ፣ ትዳር ብላ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ፣ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው የማመጣው አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን እለቃለሁ አላት። ያው ሸሪያው ይፈቅድልኛል ብሎ ተሸፋፍና የነበረችዋ ልጅ እንድትገለጽ አድርጎ ጸጉሯ ቺ 1 ደቂቃ ብዙ ነገር ይዛለች። ተመልከቱ። ሱብሃንአላህ 200 ሺህ ብር ካላመጣሽ ፎቶ አይደለም አገባሻለሁ ተብሎ አይደለም አገባሻለሁ እየተባለ እወድሻለሁ የሚላት ልጅ እንደ ፍቅረኛ እንደ ጓደኛ ሞት የሚያወሩት ብዙ ፎቶ ይላላካሉ። አሁን በጣም ነገራቶች እየተዘመነ እየተባለ ብዙ ነገር እየተበላሹ ነው እና ፎቶሽን እለቃለሁ ገንዘብ ካላመጣሽ። ነገር ግን ይሄ ሰው አገባሻለሁ ብሎ ነው ስልክ የተለዋወጡ። ተመልከቱ። አስባችሁታል? ይሄ ዘውጁና ወደ ብዙ ነገር ድንበር እየታለፈ ብዙ እህቶቻችን እንዲዋረዱ ብዙ እህቶቻችን እንዲበሉ እንግዲህ ወደ አልተፈለገ ነገር እየመራ ያለበት ሁኔታ ነው። ይሄ ነገር ልክ ነው ብላችሁ ታስባላችሁ? ስለዚህ ለእናንተ ጥያቄ ሆነብኝ። በጣም ከባድ ነገር ነው። ዘውጁና የሚባል ነገራቶች በውስጥ መስመር ስልክ እየተቀያየሩ ገባሻለሁ እየተባለ እህቶቻችን እየተዘረፉ እየተበሉ ብዙ መከራ ሰቆቃ እየደረሰባቸው ስለሆነ ይሄ ነገር ትክክል አይደለም፣ ያለሽበት ነገር ትክክል አይደለም አቁም እያሉ የተለያዩ ኡስታዞቻችንም ደግሞ አሲያ ላይ እንግዲህ ተጽዕኖ ሲያደርጉባት ነበር። ዋፍንክች እያለች ነው። እስኪ ይህንን ቪዲዮ እንመልከትና ሀሳብ እንሰጥበታለን። ክፍያው ስንት ነው? ክፍያ እስካሁን አላቋቋምም። ክፍያ እኔ የከፈትኩት ላይ ማለት ነው። አይ ከአንቺ ጋር አንድ ከዋለ የሆነ ሰው መመዝገቢያ ክፍያ ካለ እኔ እነግራቸዋለሁ። እስካሁን እኔ ያቋቋምኩት ላይ የለም። አሁን ማለት በእንደዚህ አሁን ለምሳሌ እንደ እስልምና ይሄ ይፈቀዳል። ወደፊት አቋቁማለሁ። ወደፊት ሳቋቁምም እዚህ ጋር እነግራቸዋለሁ። ሾርማ አሁን ላይ አንተ ለክፍያው ቸኮልክ እና ክፍያ ምንም አታስከፍልም።
ያው ከፍለህ ያላችሁ አንዳንዶቻችሁ ማለት ነው። እሺ አንተ ሪላክስ ዝም ብለህ እንትን ነው። እሺ መርያም 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 ተኛሽ እንዴ? መርያም እጠብቃለሁ ብለሽ አሱ ኦሆ ዛሬ የለችም እንዲያስገባት እስኪ ጭራሽ ያጀማ ምን ላይ ናት? እንትን አስወጣችሁ አያችኋታ። ለማቋቋም ገንዘብ አታስከፍላላችሁ አታስከፍሉም የሚባል ነገር አለ። ነገር ግን በኋላ ማስከፈላችሁ አይቀርም። ያን ያክል ግልጽ የሆነ ነገር አላስቀመጠችም። አሁን ግን አናስከፍልም ብላለች። እያቋቋመች ነው። ተመልከቱ። ሰው አታድርግ ሲባል ይብስበታል። በነገራችን ላይ ይህ የኛ አበሻ ባህሪ ምን ትላላችሁ? እንደው አላህ ልቡና ለሁላችን የሚስጠን ነው የምለው። እልክ ወደ አልተፈለገ ነገር ይማራናል። ጥንቃቄ ልናደርግ ይገባል። ከዚህ ጋር ተያይዞ መልእክቶችን እንመለከታለን እና አላህን እንፍራ። ወደ ወንጀል፣ ወደ ዝሙት፣ ወደ ሌላ ነገር ነው እየመራን ያለነው። ይሄ ዘውጁና ብዙ ጣጣ የተለያዩ ቪዲዮዎች ተመልክታችኋል። እየወጡ ነው መረጃዎችም ጭምር ሳይቀሩ። ይህ ነገር ልክ እንዳልሆነ ግን ይህ ቪዲዮ ብቻ ራሱ ማሳያ ነው ብዬ አስባለሁ እና ተጠንቀቁ ለማለት ነው። ዱንያ ላይ ያሉ ሴቶች እኮ አስቸገሩን። ወላሂ መኪና ይሉሃል፣ ብሩ እዛ ላይ ነው። አባት የሚጠራው ቤተሰብ የሚጠራው በጣም ትልቅ ገንዘብ ነው። ደግሞ ልጆቻችን ባላጡ ይላሉ። ምን እናድርጋቸው ወንድሞች? ምን ይዘን እንቅረብ? የነሱ ፍላጎትና እኛ ያለንበት ደረጃ እኮ ሰማይና ምድር ሆነብን እንጂ ባልና ሚስት እኮ ባል ወንድ ሆኖ ሚስት የማይፈልግ ወንድ የለም። እንዳትጠራጠሩ። ወላሂ ሐራም ለዛ የለው፣ ደሃ ነው የሚያደርገው፣ ውስጥ ሰላም የለው፣ ከቤተሰቦች ጋር ሰላም አትሆን፣ ሰላምህን እኮ ነው የሚያጠፋብህ። ወላሂ ማን ይፈልገዋል ይሄን ሀያት? አባቶች ግን እምቢ ሲሉ መህራቸው ሲገዝፍ የግደታ ወደዛ እየሄዱ እነዛ መጾበድ ያቃታቸው ይሳሳቱ ጀመር። የትዳር ለዛው ይጠፋል። ወላሂ እዛ ተቀምሶ እዛ ተቀምሶ እዛ ተቀምሶ በየአይነት አይደል፣ አንድ አይነት ምግብ ነው። ለሐውለ ወላ ቁወተ ኢላ ቢላህ። የሚድራቸው አላህ ነው። መህራቸው ምን ይሆን? መህራቸው ዱንያ ላይ ተውባ፣ ዱንያ ላይ ተቅዋ፣ ዱንያ ላይ ኢማን፣ መልካም ንግግር፣ መልካምን መስማት፣ መልካም ስራ ነው። ዱንያ ላይ የምንሰራው ስራ ይሄ ነው መህራቸው። ነገ ይሄ ወርቅ ብር የለም። ምን አይነት ቤት ይሆን የምታስቀምጣት? የአላህ መልእክተኛ ምን አሉ? ጀነታን ሁለት አይነት ጀነቶች፣ ሁለት ጀነቶች አሉ አሉ የአላህ መልእክተኛ። ሚን ዘሃቢን ከወርቅ የተሰሩ አንየቱሁማ ወማ ፊሂማ፣ ጣራው የወርቅ ነው፣ ግድግዳው የወርቅ ነው፣ መብሊያው የወርቅ ነው፣ መጠጫው የወርቅ ነው፣ አልጋው የወርቅ ነው። እንደዚህ ያለ ቤት አላቸው አሉ። ወጀነታኒ ሚን ፊዶቲን፣ ሁለት ጀነቶች ደግሞ ከብር የተሰሩ ጣራውም የብር፣ ግድግዳው የብር፣ መብሊያው የብር፣ መጠጫው የብር፣ አልጋው የብር። ላኢላሃ ኢለላህ